እሷ ሀይሚ እዛ ጋር ትክክል ናት። አንትራሳውንድ ማወቅ ፈልጋለሁኝ አለች አይደለም? እሱ እዛ ጋር የመለሰው መልስ ስህተት ነው። ለምን አስፈለገ? እርግጠኛ ነሽ ወይ አላት። እኔ ስታለቅስ ጠይቂ። አትራሳውንድ ተነስታ ቴንኪዩ ሶለትዬ። አትራሳውንድ ተነስታ እርግዝና አለባት ማለት ብሩክን ያስረግዛት ማለት ነው አይደለም? ታዲያ ምንድን ነው? ብሩክ ነው እንትን አለች እኮ እዛ ጋር እኮ አስተካከለችው ሀይሚ። ከ6 ወር በፊት ከሆነ 7 ወር ከሆነ የእሱ አይደለም ማለት ነው አለች። 6 ወር ከሆነ አይሆን ኦኬ። ነገሩ የተወራው ከ6 ወር በፊት ከሆነ እኮ ኦልሬዲ 7 ወርም ቢሆነው እንደ ሪል ስንወስደው የብሩክ ነው የሚሆነው አይደለም? ምክንያቱም እነሱ ከ6 ወር በፊት ነው ያሉት። አንድ ነገር እሺ ከዶክተርና ከሌላ ሰው ከዶክተርና ከነርስ በስተቀር ማለት ነው 26 ዊክ 30 ዊክ 37 ዊክ ምናምን የሚባለውን ነገር እነሱ ራሱ ሳያጣሩ እኮ ነው የወጡት። ስንት ወር ማለት ነው ብለው እንኳን አልጠየቁ። ተግባባ። 26 ሳምንት አለኩ 26 ሳምንት አለኩ 26 ሳምንት ማለት ሳምንት አለ። በነገራችን ላይ 26 ሳምንት ስንት ነው ብትያቸው ራሳቸውን አያውቁትም። ኦኬ ሃይሚ እዛ ጋር ደግሞ አንድ ስህተት ልንገርሽ። ስንት ወር ነው እስቲ ልንገርሽ? ጠይቂ። እኔ እንጃ 26 ሳምንት ስንት ወር እንደሆነ አይደው ነው። አኩሬሽን አድርገን እንደርስበታለን። እሱን አያሳስብሽ። 26 ሳምንት ማለት ልንገርሽ 26 ሳምንት ማለት እኛ ኖ አይደለም 6 ወር ከግማሽ ማለት ነው። ከ15 ቀን ማለት ነው። የኔ ቆንጆ እኮ ያው ጻፈችልሽ ከታች። ይኸውልሽ ልንገርሽ እኔ 6 ወር ከ15 ስህተቱን ላውራሽ። እሱን ታይውና ስህተቱን እየነገርኩሽ ነው። መጠየቅ አለባቸው ያልኩሽ ለምን እንደው ታውቂያለሽ? አሁን ተሳስተው ነው የወጡት። ተግባባን አይደለ? እነሱ መጠየቁ ላይ ስህተት ነው። አያውቁትም። በእርግጠኝነት ነርስና መጠየቁ ላይ ስህተት ነው። አያውቁትም። ኦኬ እዛ ጋር ደግሞ ተጨማሪ ስህተት አለ። ባለጉዳዮቹ ከሆኑ ባል የተባለው አስረግዘው የተባለው መቆም ይችላል እንጂ ሚፍታህ እኮ እዛ ጋር ማየት አይችልም ነበረ። እንደ እውነት ከሆነ ሚፍታህ አይመለከተውም። እሷን ሁድ ማየት አይጠበቅበትም። ሀይሚም መግባት አችልም። ምክንያቱም መግባት የሚችሉት ባለጉዳዮቹና ዶክተሩ ብቻ ነው። ምክንያቱም የጉዳዩ ባለቤት ሁለቶች ናቸው። እዛ ጋር ሁለቱ መግባታቸው በእሱንም ተፈቀደች። ግዴታ ባለቤቱ ማየት ይፈልጋል። ማወቅ ስለሚፈልግ አብሯት መሆን ይችላል። የተቀሩት ግን መግባት አይችሉም። ፈቀዱም አልፈቀዱም አይገባም። እንደ ሪል ከሆነ ነው። አዎ እዛ ጋር አንድ ስህተት በይ። ሲቀጥል ደግሞ ከዶክተሩ አፍ ሳይወጣ ብሩኬ የልጁ ድምፅ ነው አለ። አንድ ሁለተኛ ደግሞ ሚፍታህ ደግሞ የልቡ ምት ነው። አየሽ በተከታታይ ነው ድራማውን እየሰሩት ያሉት እዛ ጋር። ሲቀጥል ሶስተኛ ነገር ደግሞ ስህተቱ ምንድነው ያስታወቀባት ምንድነው? ሀይሚ አንገቷን አስረዘመችው ለማየት። አይተሻል? አንገቷን እንደዚህ ብቅ አደረገችው። በነገራችን ላይ ለምንድን ነው ፊቷን የጨመደደችው? ብዙ ስህተት አልገባኝም እኮ እያጮለቀኝ ስታይ ነበረ። ብሩክ እሱ ነገር ነው። ለምን ያጨማደደችው? ምን ፊቷን አጨማደደች? የሚደረገው ቀዝቃዛ ነው ሆዲሽ የሚደረገው አልትራሳውንድ ስታደርጊ የሚቀባል እና ቀዝቃዛ ነው በጣም። እኔ ወልጃለሁ፣ በነገራችን ላይ ወልጃለሁ፣ ግን ቅዝቃዜው ነው አይደለ? እሷ እኮ መሀል ላይ ነው ሲቀባት እኮ አላለች። እንትና ማስመሰል ነበረባት ሀይሚ። እዛ ጋር እኮ እሷ እርጉዝ ናት፣ ተበዳይ ናት። በነገራችን ላይ ማሳመን አለባት። ልንገርሽ ዛህራዬ አያምም። ምን እንደሚያደርግ ታውቂያለሽ? እንዴት ነው እንደዚህ ነካ እያደረገች ነው የሚሄደው እንጂ ጫና አይሉትም። ክልክል መጫን አይቻልም። የሆነ ስስት እኔ የተረዳሁት እስከ ትላንትና ሀይሚ የምታውቅ አይመስለኝም ይሄ ድራማው። ዛሬ ግን ታውቃለች አሰብኩት። ታውቃለች ከመጀመሪያው። ስሚ ሀይሚ ዛሬ ቀን ላይ ምንድን ብለን ነበር? አንቺ ራሱ ምንድን ብለሽ ነበር? 3 አይነት መልስ ሰጥተናቸው ነበር። ወይ አንትራሳውንድ ወይ ደግሞ ልጁ የለም ይባል ነበር። ይኸው አድርገውት መጡ። ጎበዝ፣ ቆንጆ ነው። አንቺ ነሽ አንቺና ልጅቷ ግን ወልዳ ነበር እየሰጣችሁ ታይ በእናትሽ ልጅቷ ወይ ወልዳ ድረሰት ቪዲዮ ይመጣል። ኧረ ተው ዝም በሉ አትስጡ። ወይ ትጂዬ ቆይ እስቲ አልገባኝም አባባሏ ድገሚ። የጓደኛዋ ልጅ ወልጄ ባለትዳር ሆኜ ባሌ ጥሎኝ ቢሄድ ገብሻላል ቢመጣ እቀበላለሁ። ምክንያቱም ለምን ብዬ ለልጆቼ ስል
ነው በምን ወይ ነው ኦሬዲ ልጅ ሰጥቶኛል። ክፉም ደጉም አሳልፈናል። ገብቶሻል? ሰው እኮ ሊሳሳት ይችላል፣ ሌላ ሊያይ ይችላል፣ ቺት ሊያደርግብሽ ይችላል። ዞሮ ግን ወዴት ነው የሚመጣው? ወደ አንቺ ነው የሚመጣው። ምክንያቱም ካንቺ ያጣ ነገር ስለፈለገ ነው የሄደው አይደለ? ካንቺ የጎደለው ነገር ስላለ ሲመጣ ምን አስተካክለሽ ትጠብቀዋለሽ ታዲያ? አንቺ አሬን ጸባይ ነገር አውጥቼ ነበር። በስመ አብ ወወልድ ወመንፈስ ቅዱስ እኮ እኔ ራሱ አውጪው በእናትሽ ተንፍሹ። ይወርድዬ እዚህ ጋር ካንቺ የሆነ ነገር ጎሎ ከሆነ የሄደው ቆይ ሰዓዲ አንዴ ልመልስለት ጥያቄዋል። ካንቺ የሆነ ነገር ጎሎት ከሆነ ሰውየው የሄደው ተመልሶ ሲመጣ ኦሬዲ ጎሎብሽ ነው የሄደው አይደለም? ተመልሶ ሲመጣ ምን አሟልተሽ ጠብቀዋለሽ? ለምሳሌ ምን የሚሟላ እቃ ነው ገጣጥሮሽ ጠብቀዋለሽ ነው ነው አይደለም? ለልጆቹ ስትል ቤተሰብ ላለመበተን እቀበለዋለሁ አለች። ስለዚህ ቤተሰብ ነው እንዴ? ቤተሰብ በትኑ አይደል እንደ ሄደው እሱ ቤተሰብ በትኑ አይደል ልጆቹን ስለማይፈልጋቸው እንደ ሄደው እኮ ባጣ ቆይነኝ እንደ እየመጣ ነው የርካሽ ነኝ እንደ እንደፈለገ የሚሆን እኮ እኔ ለሷ ልመልስላት ልጆቼ ማሳደድ ልጆች እኮ አንቺም ሰጠሽዋል። እሱ አይደለም የሰጠሽ፣ አንቺ ነሽ የሰጠሽው ልጆች አንቺ ነሽ 9 ወር የተሸከምሽው፣ እሱ አይደለም የሰጠሽ። እሱ ለልጅ ብሎ ተከብሮ ካልተቀመጠና እየሄደ የሚመጣ ከሆነ አንቺ እሱ ምን ባስ ነው እንዴ? እየሸኘሽ የምትመልሹ አገር አቋራጭ ነው እንዴ? ለልጆቹም ጤናማ አይሆንም እንጂ በሚመጣበት ጊዜ አርጊው ታረጋላችሁ። ሶ ዋይ ዲድ ጎና ቢ ለር ነው እሷስ ጤነኛ ትሆናለች? ለማህፀን ራሱ ኢንፌክሽን ነው ይሄ ሰው አይደለም ለህይወት። ግን ሃይሚዬ ብዙዎቹ ማለት ነው እኔ እንጃ አውሮፓስ ብዙዎቹ እንደዚህ አይነት ሴቶች ተጎርቶ የሚኖሩ አሉ። ልጆች ወልደው ሜቢ ባልየው ዳውንስቴር ሚስትየው ውስጥ ልጆች አፕስቴር እየኖረች ለብዙ ዓመት የሚኖሩ ልጆች ሰዎች አሉ። ባይገርምሽ ሜቢ ለሷ እኔ እንጃ ጥያቄዋ ለእኔ አዲስ አልሆነብኝም። ምክንያቱም የማየው ስለሆነ ማለት ነው። ለልጆቻቸው ብለው አንገታቸውን ደፍነው አይ ልጆቼ ካላባት ማደግ የለባቸውም ተበድዬ ልኑር አብሬ የኖርኩ ለልጆቼ 18 ዓመት ደርሰው ራሳቸውን ችለው እስኪወጡ ድረስ ልበደር ብላ ምትል ሴት አሉ ብዙዎች አሉ። ባይገርምሽ በምትበደይ ለልጆቿ ስትል ነው። ግን መሀል ላይ አዳምጪ፣ ለልጄ ባለችው መሀል ላይ ይዞ የሚመጣውስ በሽታ እሱም አለ። የምትተኛው ከሆነ የእሷ ጥፋት ነው። አብረን በሽታ ብቻ አይደለም ለልጆቹ ስሞራል ለልጆቹ ወጣ እየገባ ልጆቼስ የኔ ብቻ አይደለም እኮ ልጆቼስ ሌላ ሴት ጋር አባታቸው እየዘሞተ እየመጣ እየሄደ እንዴት ነው የምቀበለው? እነሱስ እንዴት ነው አባታችን 3 ቀን 4 ቀን ወይ 1 ወር ሄዶ መጥቶ እዛ ጋር ራሱን አርክሶ መልሶ መጥቶ ላልተኛ እችላለሁ አይደል እንዴ? አንድ ቤት እንዴት ነው የሚኖረው? ልጆቼስ ምንድነው የሚሰማቸው? ፊልድ እየወጣ ነው የሚመጣው። ከእምነት አንፃር እኮ አርክሷታል እንዴ? ከአንቺ ጋር ያላጣውን ነገር ሌላ ቦታ ተጋርቶ ይምጣ እያልሽ እኮ ነው። እሱ ኮንዶሚኒየም ነው እንዴ በጋራ የሚኖረው ከሰው ጋር? መሪያ ያገኘውን ነገር እያጣ ሲመጣ ድጋሚ አንቺ ጋር አገኘዋለሁ ብሎ ነው የሚመለሰው ማለት ነው። እና ሰጁንዬ ጻፍ ኮሜንት እኮ ዘይስ ራይት ነው። ከባድ ነው። አንዳንድ ሴቶች አሉ ምን እንደሚሉ ታውቂያለሽ? ለእነሱ ደግሞ አሁን መልስ መልሱላቸው። አንዳንድ ሴቶች አሉ ብቻ ይላሉ ብቻ እኔ ከየትም ብሩኬ ናግባ ከየትም ይሁን ቆይ ልሳብ ናግባ ጉንፋን እንዳይመታን ለሽውታው መድኃኒት ያስፈልገናል ትያለሽ አባቢ ናግባ ቡባችን እና ምን አለ መሰለሽ አትሳቂ ጽቤሃለሁኛ እና ምን ሰላም ነው ብሩኬ? አለን ሁሉም ሰላም አለን። ሪ በሉ ከታያላችሁ እና ብሩኬ አሁን ጥያቄ እየጠየቅኩ ነው። እና ምን መሰላችሁ አንዳንድ ሴቶች አሉ ችግር የለም ሃይሚ ልንገርሽ ምን አለ መሰለሽ አንዳንድ ታይትን እንዳልሽ ውሃ ጠጭ ትጅዬ ያስፈልግሻል። አንዳንድ ሴቶች ምን አሉ መሰለሽ ምን የሚሉ አሉ ከየትም ይሁን ከየትም ብቻ ልጅ ልውለድ እንጂ እኔ አንቀባረር ያሳድገዋለሁኝ የሚሉ ሴቶች አሉ።
አሁን ላይ እየተስፋፋ ያለው እንደዚህ አይነት ሰው ነው። ከየትም ይሁን ከየትም ልጁን ብቻ ይስጠኝ እንጂ ልጅ ብቻ ልውለድ እንጂ ችግር የለውም የሚሉ አሉ። ለእነሱስ አሁን እንዴት ነው ችግር የማይኖረው? ያለ አባት ልጅ ማሳደግ ይቻላል ወይ?